በነገራችን ላይ አሁን እየወጡ ባሉ መረጃዎች መሰረት ማንቸስተር ሲቲ ጋርዲዮላን ለመተካት 3 እጩዎችን ማቅረቡ እየተዘገበ ነው የሚገኘው። እነዚህ 3 እጩዎች አንደኛው ፋብሪጋስ ነው። የቀድሞ አርሰናልና የቼልሲ ተጫዋች ሴስክ ፋብሪጋስ በባርሴሎና የምናውቀው ፋብሪጋስ በኮሞ እየሰራ ያለው ስራ በጣም አስደናቂና ድንቅ ነው። ያንን ተከትሎ ሲቲዎች ከዝርዝራቸው ውስጥ አካቶታል። 3 የመጨረሻ እጩዎችን ነው ያቀረቡት። ፋብሪጋስ አለ። ከዛ ኢንዞ ማሬስካ ነው ሌላኛው በቼልሲ ቤት በቅርብ ዓመታት የተመለከትነው የኮንፈረንስ ሊግ ዋንጫና የፊፋ ክለቦች ዓለም ዋንጫን አሳክቶ ቼልሲ ለቶፕ 4 አስገብቶ የተሰናበተ አሰልጣኝ ነው። በሲቲ ቤት ውስጥም በጋርዲዮላ ስር የተወሰኑ ዓመታትን መስራቱ ይታወሳል። ኢንዞ ማሬስካ የቤቱን ባህሪ የቤቱን ሁኔታ ያውቃል ተብሎ ይታመናል። ሁለተኛው ሰው እሱ ነው። ሶስተኛው ሰው ከሪያል ማድሪድ በቅርቡ የተሰናበተው ጃቢ አሎንሶ ነው። ሲቲዎች ጃቢ አሎንሶንም እንደዚሁ በአሰልጣኝነት ለማምጣት እየሰሩ እንደሚገኙ እየተጠቀሰ ነው የሚገኘው። 3 የመጨረሻ እጩዎች ብላ ያዟቸው ወይም የመጨረሻ እጩዎች ውስጥ ያካተቷቸው ፋብሪጋስ እንደዚሁም ኢንዞ ማሬስካና ጃቢ አሎንሶ ናቸውና ኦቬስ ነው የጋርዲዮላ መልቀቅ የሚቀር አይመስልም። በቃ ግልጽ ነው። ነገሮች በግልጽ እየወጡ ያሉበት ሂደት ነው ያለው። አምናም 2 ዓመት ኮንትራት ሲፈርም ያስታውቃል። ብዙ ጊዜ ያው 2 ዓመት ከፈረም ከአንድ ዓመቱን ለመልቀቂያ ነው የምትጠቀምበት። ያው ሲያልቅ እለቃለሁ ብላ አትፈርም። ብዙ ብዙ ጊዜ አሰልጣኞች ሲፈርሙ ተጫዋቾችም ይብን 1 ዓመት ከቀራቸው ኮንትራታቸው ላይ እንደሚለቁ ግልጽ ነው። 1 ዓመት ከቀራቸው ኮንትራታቸው ላይ እና ጋርዲዮላም ተመሳሳይ ነገር ነው ያለ። ሉዊስ ኤንሪኬም አለ። ግን ሉዊስ ኤንሪኬ አሁን ፒኤስጂ መልሰው የአሰልጣኙን ይሁንታ ያገኙ ይመስላሉ። እያግባቡት ነው። አሰልጣኙን ለማስቀጠር በፓሪስ ሰን ጀርመን ቤት እየሰሩ እንደሚገኙ እየተጠቀሰ ነው የሚገኘውና ሉዊስ ኤንሪኬ ላይ የሀሳብ ለውጥ ሳይኖር እንዳልቀረ እየተጠቀሰ ነው የሚገኘው። የተረጋገጠ ነገር ባይኖርም ግን በተወሰነ መንገድ ሉዊስ ኤንሪኬ በፓሪስ ሰን ጀርመን ይቀጥላል የሚል ነገር ነው ያለው። ሉዊስ ኤንሪኬ በፓሪስ ሰን ጀርመን የማይቀጥል ከሆነ ግን 4ተኛ እጩ ሆኖ ከነ ፋብሪጋስ ከነ ኢንዞ ማሬስካና እንደዚሁም ጃቢ አሎንሶ ጋር የመግባት እድል እንዳለው የመረጃ ምንጮች እየጠቆሙ ይገኛሉ። እና ጋርዲዮላ በመጨረሻ ዓመታቸው ያላቸውን ነገር አሟጠው መጠቀም አለባቸው ተብሎ ይታመናል። እንግዲህ እንደሚታወቀው ጋርዲዮላ በተለይ የዘንድሮ ውድድር ዓመት ያለፈው ዓመት እና መሰል አምናና ዘንድሮ ያሉበት ሁኔታ ይታወቃል። የቤተሰብ ሕይወታቸው ከባለቤታቸው ጋር ያለው ነገር ከተበላሸ በኋላና የፍቺው ነገር ወሬ ከተጀመረ ጀምሮ በአሰልጣኝነት ሕይወታቸውም የተረጋጋ ጊዜ እያሳለፉ አይደለም። ልክ እንደ ትዳራቸው ሲገነቡ ሲፈርስ ቡድናቸው እየተቸገሩ ያሉበት ሁኔታ ነው ያለው። ቀላል ገንዘብ አላወጡም። እኔ ሽግግር ነው ላይ ነው የሚለው ሲቲ ብዙም አያስማማኝም። ሲቲ ሲሰራ በየአመቱ እየታደሰ በየአመቱ እየተሰራ የመጣ ቡድን እንጂ ሲቲ ለምሳሌ እንደ ማንቸስተር ዩናይትድ ለረጅም ጊዜያቶች ፈርሶ እንደ አዲስ እየተሰራ ያለ ቡድን ነው ቢባል ያስኬደኛል። በኦሊገር ሶልሻየር እንደገና በጆዜ ሞሪኖ በቫናል ምናምን እያለ አሰልጣኞች ራሱ ሲቀያየሩ ራስ ምታት የሆነበት ይረዳል። ቼልሲ ብን ያስማማኛል። ግንባታ ላይ ነው ቢባል አዳዲስ ተጫዋቾችን አዳዲስ እቅሮችን እየከለሱ ልክ ነው ልክ አይደለም እቅሮቻቸው የሚለው ጥያቄ የሚያስነሳ ቢሆንም የፕላናቸው ጉዳይ የጋርዲዮላ ሲቲ ግን አንደኛ እርሳቸው ነው ያሉት፣ ሁለተኛ የሚፈልጉት ነገር ቶሎ ይተካላቸዋል። እንዲ አጉዌሮ ሲወጣ እኮ ሃላንድ እኮ ነው ያመጡት እኮ ጁሊያን አልቫሬዝን እኮ ነው ያመጡላቸው እኮ ጋብርኤል ጀሱስ ሲወጣ እንዴ ቀላል ተጫዋቾች አይደለም የሚወጡት። ኢቨን አምና ያወጣው ኬቨን ዲብሮን ሲወጣ እኮ ቲያን ራይንደርስ እና ሪያን ቸርኬ እኮ ነው የመጡት እኮ ጥራት ያላቸው ተጫዋቾች ናቸው የመጡት። ሪያድ ማህሬዝ ሲወጣ ሌሎችም የመስመር አጥቂዎችና ሌሮይ ሳኔ ሲወጡ እኮ የመጡት እኮ ጥራት ያላቸው ተጫዋቾች ናቸው አሁን ያሉት። እነ ማራሙሽ ቀላል ተጫዋቾች አይደሉም። አሁን የመጣው አንቶኒ ሲሜኒዮ ቀላል አይደለም። ተከላካይ መስመር ላይም ቪሴንት ኮምፓኒን የተኩት እነ ሮቢን ዲያስ ናቸው። ያለፉት ዓመታት ጥሩ ስኬት የነበራቸው ናቸው። እና ሲቲ ሽግግር ሳይሆን ሀሳብ እጥረት ነው ያለበት። በእኔ እምነት ጋርዲዮላ በቃ ሀሳብ አጥሯቸዋል፣ ጨርሰዋል። እንደገና መታደስ አለባቸው። ድካም ይኖራል ነው ሁሌም ሪፍሬሽ ማድረግ ላችል ትችላለህ። እንዳልኩት የግል ጉዳያቸውም አሉ እና የሀሳብ እጥረትና መሰል ነገሮች ይስተዋላሉ። ስራ ላይ ያላቸው ትኩረት በተወሰነ መንገድ የቀነሰ ይመስላል ከግል ህይወታቸው ጋር ተያይዞ እንደዚህ አይነት ነገሮች እንዴ አምና እኮ ታስታውስ ከሆነ ግርምዬ እኮ ለሳምንታት እኮ ስልካቸውን አጥፍቶ ቢሮአቸውን ዘግቶ እኮ ስራ ሲሰሩ ነበር እኮ ቡድኑን ለማስተካከል ከኢታድ የልምምድ ቦታ ሳያወጡ ማለት ነው። እዛው እየተኙ እዛው እየበሉ እዛው እየጠጡ እዛው እየተኙ ምን አድርጌ ምን ፈጥሬ ይህን ቡድን ላስተካክለው ብሎ እስከ መስራት እንዲህ ጋርዲዮላ ተጨንቆ አይተነው አናውቅም። ዘንድሮም ተመሳሳይ ነገር ነው ያለው በጋርዲዮላ በኩል። ስለዚህ እስከ መቼ ተጨንቄ የሚል ይመስላል ጋርዲዮላ አሁን በቃኝ የሚልበት ጊዜ እንደሆነ ነው ወይም እንዳለ ነው ውስጥ አዋቂዎች እየገለጹ ያሉትና ያው ላለመግለጽ ተጫዋቾችን ስሜት ላለመጉዳትና መሰል ነገሮች ዝም ትላለ። ግን ልክ እንደ
ጀርገን ክሎፕ አመቱ ሲያልቅ ቻው ብሎ ይሰናበታል። ጀርገን ክሎፕ እንዲሁም ራሳቸው በራሳቸው ስልጣን ለቅ ያለው ብለው ቀድሞ ነው የተናገሩት። በአመቱ መጨረሻ ለቃለሁ ብሎ የተናገሩበት ሂደት እንዳለ ይታወቃልና እነዚህ ነገሮች ሊታዩ የሚገባው ነውና እኔ ጋርዲዮላ የሀሳብ ማለቅ እንደገና መታደስ አርፎ መምጣት የሚፈልግ አሰልጣኝ ይመስለኛል። ገና ነው እድሜው፣ ብዙ መስራት ይችላል። እሱ የሚፈልገው ከዚህ በኋላ ናሽናል ቲም ይመስላል። ግን ትንሽ አርፎ ቢመጣ እንደገና ሪፍሬሽ አድርገው ያለበትን የቤት ጣጣና ችግር አስተካክለው ቢመጣ ብዙ ነገሮችን መቀየር ይችላል የሚል እምነት አለኝ። በመጨረሻም ከአርሰናል ጋር በተያያዘ አንድ የማነሳው መረጃ አርሰናል ባለፈው የውድድር ዓመት አመቱን ሙሉ ተጫውቶ ነው 20 ክሊንሺት የደረሰው። 58 ጨዋታ አድርጎ ነው 20 ክሊንሺት ያለው አርሰናል። ዘንድሮ በውድድር ዓመቱ አጋማሽ 38 ጨዋታ አድርጎ 20 ክሊንሺት አለ። ይበልጥ የተከላካይ መስመሩ ምን ያህል እየጠጠረ እንደመጣ ማረጋገጫ ነው። አምና አመቱን ሙሉ የነበረው ክሊንሺት ዘንድሮ በግማሽ ዓመት ይዟል። በ38 ጨዋታ ነው 20 ክሊንሺት ያለው። አምና በ58 ጨዋታ ነበር 20 ክሊንሺት ያስመዘገቡ። ይችን መረጃ እንደ ተጨማሪ ላቅርብ በማለት ነው።